ጋዜጦች ይዘት እንመልከት። መንግስቱ ኃይለማርያም ወይም ሞት መንግስቱ አባታችን ነው። መብረቅ ጥቅምት 17 1987 ዓመተ ምህረት አንድ ሀገር አንድ መሪ አንድ መንግስት እርሱም መንግስቱ አንደበት መጋቢት 30 1987 ዓመተ ምህረት መንግስቱ ኃይለማርያም የንግድ ምልክት ሆኖ ይባላል። ጦማር ሐምሌ 22 1985 ዓመተ ምህረት የ17 ዓመቱ ደርግ ከኢህአዴግ የተሻለ አስተዳደር እንደነበር ተገለጸ። ተሻለን ሰድጄ ትብስና መጣው ሆኗል ነገሩ። ሰይፈ ነበልባል ጥቅምት 4 1987 ዓ.ም ኢትዮጵያ ሞታ ለቀብር እንደተዘጋጀ ሬሷ መመሰሏ ተገለጸ። አስለቃሽ ኢህአዴግ ደረት መቺ ህዝቧ መሆናቸው ነው። ሰይፈ ነበልባል ጥቅምት 4 1987 ዓ.ም ሰሞኑን በኮሎኔል መንግስቱ ላይ ተቃጣው የግድያ ሙከራ አደናግጧል። ባለውለታ ስለሆኑ መሞት የለባቸውም። ታሪክ ሐምሌ 29 1986 ዓ.ም በአዲስ አበባ ወህኒ ቤት ኦሮሚፋ መናገር ተከለከለ። ሰይፈ ነበልባል ጥቅምት 22 1989 ዓ.ም ትግራዮች ከመገንጠል ወደ ኋላ እንደማይሉ በመግለጽ የማስጠንቀቂያ ውሳኔ አስተላለፉ። አትኩሮት ታህሳስ 28 1990 ኦህዴድም እንደ አባቱ ኢህአዴግ አማራው ላይ ዘመተ። ታሪክ ነሐሴ 27 1986 ዓ.ም የህወሓት አምባገነናዊ የፖለቲካ ቁማር አስቂኝ ድራማ ነው ተባለም። ኢትዮጵያውያን ዛሬም በትግራይ ተወላጆች መዳፍ ስር አፋር እያሉ ነው። ታሪክ ታህሳስ 2 1988 ዓ.ም የአማራው ህዝብ በጠኔ ተጠቃ። 1 ሚሊዮን ህዝብ በረሃብ እንባ ያነባል። ታሪክ ነሐሴ 3 1989 ዓ.ም እንግዲህ ይሄ ዘመን ይቅርታ ይሄ ዘመን የኢህአዴግ ዘመን ይባላል። የፈለገ የሚጽፍበት የፈለገ የሚናገርበት ሀሳብ የሚገልጽበት ይሄ ዘመን ነው። መንግስቱ ኃይለማርያም መሞት የለባቸውም፣ ባለውለታችን ናቸው። አፋን ኦሮሞ ተከለከለ፣ ትግራዮች ሊገነጠሉ ነው፣ ኦህዴድ አማራ ላይ ዘመተ፣ እንዳባቱ እንደ ኢህአዴግ አማራ ላይ ዘመተ። ይሄ ጋዜጦች ናቸው ኢትዮጵያ ምድር ላይ የነበሩ የፈንዳሽን የፈሉ ጋዜጦች ናቸው። መብት ነበር፣ ይሄ መብት ነበር። ገዳዩ ጨፍጫፊው የኮሎኔል መንግስቱ ኃይለማርያም ቀይ ሽብር ብሎ ኢትዮጵያውያን ወጣቶችን የቀቀለው እና ያረደው መስቀል አደባባይ ላይ እንደ ጎስ ሲረሽን የነበረ እንደነ መላኩ ተፈራ የጎንደሩ መላኩ ተፈራ አፕሪሺየት የሚያደርግ ሚዲያ ነበር፣ ጋዜጣ እና አሁን ይሄ የኢህአዴግ ዘመን ሚዲያ ነው። ኢህአዴግ ጨቋኝ ነው። በፍጹም መናገር ከልክሎን 27 ዓመት የጨለማ ዘመን ነበርን የሚል አሁንስ እንደዚህ ሲያደርግ አሁን ያለው መንግስት ይሄ በጣም ሺህ ዓመት ኑርልን የሚባለው መንግስት የመለስ ፎቶ ሞባይል ላይ ተገኘ። ተጋሩ ፍርድ ቤት ላይ የቀረቡበት አንደኛው ፍርድ ቤት የቀረበ አንድ ጉዳይ ማረሰው አለ። ስንፈትሸው ምንድነው የተገኘው? የመለስ ፎቶ ሞባይል ላይ ያገኘን ይላል አቃቤ ሕጉ ለፎቶ። ምን ችግር አለው? ልጁ ወጣቱ ምን ችግር አለው? የመለስ ፎቶ እንኳን እኔ መለስ ፎቶ ነው ሞባይል ላይ የተገኘው። እናንተ ስላሴ ቤተክርስቲያን አስክሬን የመለስ አስክሬን ተጠብቁ የለ እንዴ አላቸው። በሪፐብሊካን ጋር ደሞዝ ከፍላችሁ የሀገር ሰው ስለሆነ የሀገር መሪ ስለሆነ መቃብር አንድ ስትጠብቁ የምትውሉት ምን 24 ሰዓት የሚጠበቀው በእናንተ ወታደር አይደለ እንዴ? ምን ችግር? ወንጀል ነው እንዴ? ወንጀለኛ ከሆነ ለምንድን ነው አስክሬን የምትጠብቁት? የኔ እኮ የመለስ ፎቶ ነው ሞባይል ላይ የተገኘው። እንደዛ ነው ፍርድ ቤት። የትግራይ ባንዲራ ተገኘብህ። የትግራይ ባንዲራ ማለት ትግራይ እኮ ምን ችግር አለ? ፌዴሬሽን ምክር ቤት እኮ አለፍ ስልኩ አይቼዋለሁ። ፌዴሬሽን ምክር ቤት የአማራ ባንዲራ፣ የትግራይ ባንዲራ፣ የኦሮሚያ ባንዲራ አለ። የትግራይ ባንዲራ ሞባይል ላይ ተገኘ ተብሎ ፍርድ ቤት ቆሟል። ልደታ ፍርድ ቤት። ይሄ ከእንትን ጋር እናወዳድረው ብዬ ነው። ለዮናስ አዳይ ነው የማወራው። ይሄ እንዲህ ያለ ስርዓት ነው ወደ 19ኛ ክፍለ ዘመን ተመልሶ
አሁን ዘመኑ በማይዋጅ ነገር መንግስት መገልበጥ ይፈልጋሉ። ይሄ መንግስት በፍጹም እንደዚህ አይነት መውደቅ የለበትም መውረድ የለበትም ብሎ በሀገራዊ ምክክር በብሔራዊ ምክክር ስም የመንግስት ጠበቃ ሆኖ ይመጣ ለማስተዋወስ ያክል ነው። ይሄ ዘመን በነገራችን አሁን ያሰማዋችሁ ከኢትዮጵያ ቴሌቪዥን የሰራው ዶክመንተሪ 1000 ዓመት ወደ ኋላ የሄድን ሁላ ነው የሚመስለው። በቃ የትላንት ታሪክ አይመስልም ለአንዳንዶቻችን። ይሄ ገዳ የሚባለው ወያኔ ዘመን ህወሓት ዘመን ምናምን በሚባለው ዘመን እንዲህ ነበር የኢትዮጵያ ሚዲያ። አሁንስ አሁን የትኛው ሚዲያ አለ ኢትዮጵያ ምድር ላይ? ሰው እያሳደዱ ነው የሚውሉ። የሆነ ተቃውሞ የሆነ ቲክቶክ ላይ ወጣ ሲባል አንድ ኮማንዶ ጋንታ ነው የሚልኩበት። የሚዲያ ነፃነት የለም። ሰላማዊ ሰልፍ መውጣት ይቻላል ኢትዮጵያ ምድር ላይ? አዲስ አበባ ይቻላል እንዴ? አይቻልም። ቤት በኩል ትልልቅ ፖለቲካ ፓርቲዎች ነበሩ፣ አሁንም አሉ፣ አንዳንዶቹ በህይወት አሉ። መጥራት ይችላሉ? አይጠሩም። ቢሮ አላቸው? የላቸውም። ኦሮሚያ መንቀሳቀስ ይችላሉ? አይችሉም። አማራ ክልል ይቻላል? አይቻልም። ታዲያ ይሄን ይዞ ዮናስ አዳይ ሀገራዊ ምክክር እንዳይካሄድ ያከለከሉን መንግስት በኃይል እንጥላለን ብሎ መቀየር የሚፈልጉ ከጦርነት ማትረፍ የሚፈልጉ አካላት ናቸው ብሎ ይከላከላል። ለማጠቃለል ይሄ ሰው ወደ ጫካ ሄደ ሲጨንቆ የመጨረሻ ሰላማዊ መንገዶችን ኤግዞስት አድርጎ ነው ወደ ጫካ የሚሄደው። የማስረሻ ሰጠ ሁለት ጉዳይ ላንሳ። ዛሬ የሰጣ መግለጫ ከዚህ ጋር ሚያ ስለሆነ ከዚህ ጋር ማስረሻ ዝም ብሎ እጁ የሰጠው ምንም ጥርጥር የለውም። እነሱ ደግሞ የፋኖ ሌሎቹ አልሰጡም። እስክንድር ግን የሆነ መግለጫ ሰጠ። የሆነ ማስፈልግ እንደ ቁም ነገር ቆጥሮት ማለት ነው። ያቃል እኮ እስክንድር ለማስረሻ ሰጠ እዚህ መድረስ አንደኛ ተጠያቂ እስክንድር ነው። እንወቅሰዋለን በልኩ ሌላ ጊዜ ተጠያቂ እስክንድር ነው። እንደዚህ አይነት የመንግስት ተላላኪ የመንግስት ትክክለኛ ተልእኮ ይዘው የገቡ ሰዎች አንድም ጥይት ሳይተኩስ አንድም ጥይት የታገልኩ ነው የሚል ድምጽ ሁላ ሚዲያ ላይ መጥቶ ድምጽ ሳያሰማ በየቦታው ሰሜን ወሎ ባለፈው 1 ዓመት ብቻ 3 ሚስቶች አግብቷል። 3 ጊዜ ያገባ ትግል ላይ ሄዶ ኦፊሻል ሴት ሚስት የሚያገባ ማን የሚባል ታጋይ ነው? ማን የሚባል ታጋይ ነው? ሰው ሚስቱን ልጆቹን ጥሎ ወደ ትግል ይገባል እንጂ ትግል ሄዶ በየገጠሩ እየሄደ ሴት ያማረጥ ያገባል? አገባም እኮ። ምን ሲያደርግ እንደነበረ ይታወቃል። ይሄን የሚያውቀው ደግሞ እስክንድር ነው ራሱ። ቆርጣችሁ ላኩለት ወይ ደውላችሁ ንገሩት። አላቅም ካለ ነግረዋለሁ። እኔ ሚዲያ ላይ እንዲሁ በይፋ እንወጣበታለን፣ በደንብ እንሄድበታለን። እንደ ትልቅ ታገና መግለጫ ይሰጥበታል። የት ነበር ነው? አልነበረም። ሆሪዞንታል እንትን እንዳይኖር በሚል ነው ዝም ብለን የምናልፈው፣ አያስፈልግም ብለን። ማስረሻ ትግላችን በባንዳ ተጠልፈዋል ይላል። ባንዳ ተጠልፈዋል። ባንዳ እየተባለ ያለው ማን? እስክንድር ራሱ ማለት ነው። እዛ የቀሩ በሙሉ ባንዳዎች ናቸው። በመቶ ሺህ የሚቆጠሩ ይሄ ሁላ ፋኖ እዛ ያለው ባንዳ ነው። በማን ተጠለፈ? በግብጽ ተጠለፈ፣ በሻዕቢያ ተጠለፈ፣ በወያኔ ተጠለፈ፣ በላም ተጠለፈ ነው የሚሉት። የት ነበርክ? 2 ዓመት ሙሉ የት ነበርክ ነው። ወሎ እየተዋጋ ወጉን ወያኔ ወጋን ሲባል ለምን ወደ አልፈልግም ቻው ብለህ ለምን አትገባ? ትደራደር ነበር ያኔ ከአፍሪካ ህብረት ጋር። የአፍሪካ ህብረት ድርድር የኢጋድ ድርድር የሚባለው በእውነት የአፍሪካ ህብረት ማለት ከላይቤሪያ እስከ ሌሶቶ እስከ ግብጽ እስከ ጋና ዓለም በሙሉ የአፍሪካ በሙሉ የሚመለከተው ነው። እስከ ማዳጋስካር የሚመለከተው ነው። ከግለሰብ ጋር ተደራደርኩኝ ብሎ ባህር ዳር ሄዶ መግለጫ ይሰጣል። ከግለሰብ ጋር ሰው አርሚ ወይም እንደ ሰራዊት ልክ ቲዲኤፍ ወይም ቲፒኤልኤፍ ፕሪቶሪያ እንደሄደው ላስቲንግ የሆነ እንትን ተኩስ ማቆም ወይም ሰሴሽን ኦፍ ሆስቲሊቲ ምናምን ብሎ ይፈርማል እንጂ እዚህ ስንት እየተዋጋ የዋለ ፋኖ ግለሰብ ጋር ተደራደርኩኝና በጣም ለዘላቂ ሰላም በጣም ወሳኝ ነው ብሎ ዜና ይሰራሉ። እኛ እንደዚህ ሰው እረፍት አግኝቷል ይላል። እረፍት አማራ እንደዚህ ቀልደኞች ቀልድ ትተው በእነዚህ ሰዎች ቀልደኞች አድርጎ ወደ መድረክ ይልኳቸዋል። አማራ ክልል ውጊያው ቆሟል፣ እኛ በመምጣታችን የአማራ ህዝብ እፎይ ብሏል እያሉ ዜና ያሰራሉ። የማስረሻ ትግላችን በባንዳ ተጠልፈዋል ብሎ ጓደኞቹ ነው ባንዳ የሚለው። አንደኛ ሀገራችን አንወጋም ብለን ነው የመጣ ነው። የህዝባችን ትግል በባንዳ ተጠልፏል ብሏል። ምን ሀገራችን አንወጋም ብለን ነው የሚለው ምንድነው? ምን ሲያደርግ ነበር ማስረሻ ሰጠ? አማራ ክልል ማንን እየወጋ ያለው? ሀገሩን የሚወጋ የለም፣ አገዛዙን ግን ይወጋል። መለየት አለብን እንጂ ሀገርን መውጋትና አገዛዝ መውጋት ይለየ ብቻ ነው። በኤርትራ በኩል ሆኖ
ልክ ብልጽግና እንዳደረገው የብልጽግና ጥምረት የሚባለው የአማራ ኃይሎች የሚባሉት በዛ ሰዓት የአማራ ልዩ ኃይል ምናምን ብሎ በተከዘ በኦም ሐጀር ያሻገረ በዛላምበሳ መጥቶ ወደ ኢትዮጵያ ሲተኩስ የነበረው ሀገር መውጋት ይባላል። ሀገር ነው። በዛላምበሳ በኩል ኢትዮጵያ ነበር የሚወጋ። ይሄ በልክሽ ነው የሚናገርሽ እያንዳንድሽ በልክሽ በታንክ በዛ በኩል ሆነ ዛላምበሳ በመተበታበት ጊዜ በክሳዴቃ ሆነ ራባን በምትቀጠቅጥበት ጊዜ ሀገርን ትወጋ ነበር በማዶ። ኢትዮጵያ ምድር ላይ ውስጥ ለውስጥ ግን ሀገር መውጋት አይደለም፣ አገዛዝ መምታት ነው። ከአገዛዝ ጋር መግጠም ማለት ነው። ስንቱን አልከው? ኦነግ ሲዋጋ ነበር። ኦነግ ኢትዮጵያ ሲዋጋ ነበር አይደለም። የኢትዮጵያ ወለጋ ሆኖ እነ ለገሰ ወጊ ከኢህአዴግ ጋር ይገጥሙ ነበር። ለገሰ ወጊ ባዱላ የገደለው አገሩን አይደለ ሲዋጋ የነበረው ወይ ኦሮሚያን አይደለ ሲዋጋ የነበረው ኢህአዴግ አገዛዝ ነበር የሚታገለው። በልኩ ነው የምንነጋገረው ነው የምልኩ። ሌላው ግን ሌላ ጎረቤት ሀገር ሆነ ስትወጋ ግን በሌላ በኩል ሆነ በኢትዮጵያ ምድር ላይ ስትተኩስ ግን ለየብቻ ነው። ይሄን ማስረሻ እኛ ሀገር አንወጋም እኛ ምን ስናደርግ እንደነበረ አላቅም። ያው አይኖ ሲዋጋ እንዳልነበረ እናውቃለን። አማራ ኃይሎች ትግላቸውን አገዛዝ ነበር ሲዋጉ ያሉት የቆዩ ዛሬ የሚዋጉት ነገ የሚቀጥሉት። የሰውየው ሁለት ጉዳይ ግን ብልጽግና እንዴት አድርጎ አደራጅቶ እንዳመጣው ልንገራችሁ። የውጭና የኃይል የሀገር ውስጥ ባንዳዎች ጠለፉብን አለ። የት ነበርክ ብትሉት ምን ነው ለአማራ ህዝብ ብለህ ታግለህ ጫካ ወጥተህ በመሃል ላይ ወያኔ ላፍ ሲያደርግ በመሃል ላይ ሻቢያ ላፍ ሲያደርግ በመሃል ላይ አርሲሲ ላፍ ካደረገብህ የት ነበርክ? ከዳው ሊባል እኮ ይገባል አይደል? የምር ቢሆን ነው። ብልጽግና በደንብ በር ሰጥቶ በድርድር ስም በደንብ አድርጎ ስራው ሰርቶ ነው የመጣው። ከዛ አፍሪካ ህብረት ሄድልኝ፣ ወርቅነህ ገበየሁ ሄድልኝ። የነሱ በተለይ ስብዕና የነሱ ሬፑቴሽን የአፍሪካ ህብረትና የኢጋድ አፈርድሜ ነው ያበላው። አፈርድሜ ነው ያለው። አሁን ፋኖ እየተዋጋው ነው ካለ እንዴ እሱማ ተደራደር ጨረስን አይደል እንዴ ይላል አፍሪካ ህብረት ማለት ነው። እስከዚህ ድረስ የሚቀልድ የስንት ሀገራት አፍሪካ ህብረት አዲስ አበባ ተቀምጧል። ሰውየውን እንስማው ተመልካቾች፣ አጭር ነች። ስለዚህ ጉዳይ ትግሉ የታሰበውን የህዝብ አጀንዳ ከማስመለስ አልፎ በጠላት ኢትዮጵያ እንደ ሀገር እንዳትቀጥል ከሚፈልጉ የውስጥና የውጭ ጠላት እጅ በመውደቁ ይህንን ደግሞ እኛ የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋርም ተሰልፈን ታሪክም እናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። ያሳይተናል። ሰላም ማድረጉ ወደ ብልጽግና መግባቱ እጅ መስጠቱ እኛ ሀገራችን እንደምንወድ ኢትዮጵያ እንደማንወጋ ያው ባንዳ ተጠልፏል። የመጠለፍ ጉዳይ ነው። እኛ ግን አንወጋም ብለን የገባ ነው። ከመቼ ዓመተ ምህረት ጀምሮ የተጠለፈው ብትሉት ማናና ማናቸው? የሀገር ውስጥ ባንዳና የውጭ ባንዳ የተባለው የትኛው ነው? መቼም የራሱ ጓደኞቹ ባንዳ እያላቸው ነው። እንደዛ ብሏቸዋል። በነገራችን ላይ እነሱ ራሳቸው ተላላኪዎች ሆነው አብረን እንግባ ስላቸው እምቢ ብለውኝ አለ። ሌላ ኢንትረስቲንግ ማስረሻ ሰጠ። ዛሬ ነው አጀንዳ የምናደርገው። ይሄ አጀንዳ አይሆንም። ማስረሻ ሰጠ። ለቀይ ባህር ሞታለሁ፣ ለቀይ ባህር እንታገላለን፣ ብሔራዊ ጥቅማችን ስለሆነ እያንዳንዱ ኢትዮጵያዊ እያንዳንዱ እኛም ትግላችን አጠናክረን ኢትዮጵያ ለዘመናት ተጠይቀው የነበረ የቀይ ባህር ምናምን ለዛ መስዋዕትነት እንከፍላለን። የትግራይም ያ ህወሓት ከአንዳንዶቹ በስተቀር የትግራይ ህዝብ ይህን ደንቃራ መሆን የለበትም፣ ማደናቀፍ የለበትም ይላል። ቀጥታ ወደ ትግራይ ዘመተ። ማስረሻ እኮ አቅም ቢኖረው አስቡት፣ አቅም ቢኖረው ስንት ማለት ይችላል ማለት ነው። ብዙ ማይክሮፎኖች ቢያቀርቡለት ማለት ይችላል። እኔ በእውነት መስማት አለባቸው። አንተ ብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ፣ የወደብ ጉዳይ በግልጽ በንቀት የሄደ በመሆኑና ምንም አይነት
ሌጂቲሜሲ የሌለው ህጋዊ ቅቡልነት የሌለው በመሆኑ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። ሻዕቢያ በአምሳሏ ወያኔን ፈጥራለች፣ ህወሓትን ፈጥራለች። ህወሓት ደግሞ እሷን የሚመስል አማራ ክልልም ኦሮሚያ ክልልም ሌሎች አካባቢዎችም ክሊኮችን ለመፍጠር ትፈልጋለች። በቃ በሴት ስም የሚጠራው ያንቋሸሸች እኮ ነው። ህወሓት በወንድ ስም ነው ብዙ ጊዜ የሚጠራው። ለምን እንደሆነ አላውቅም። ህወሓት እንደዚህ ያለ ህወሓት እንደዚህ ያለ ነው የሚባል እንደዚህ ያለ ሻዕቢያ እንደዚህ ያለ ነው ሲሰማ እንደዛ ነው የሚሉት እኮ ሻዕቢያ ቢሉትም ህዝባዊ ግንባር ቢሉትም ኤርትራ በወንድ ነው የሚጠሩት። ግን ይሄም ወንድ ሆኖ እንትን አለ። አሪፍ ዜና ላሰማችሁ እዚህ ላይ ሁሉም ፍሬሚንግ የሚባል የሚዲያ ፍሬሚንግ እና ኒውስ ፍሬሚንግ እንደየፈለጉት ነው። በተለያየ መንገድ ነው አቀራረቡ። ኢንተረስት በሚያደርጋቸው ሄድላይን ያደርጓታል። የኚህ ሰውዬ አሁን እንደዚህ ሆነች፣ ሻዕቢያ እንደዚህ ሆነች፣ ህወሓት እንደዚህ ሆነች የሚለው ፋና እንዴት ፍሬም እንዳደረጋት ተመልከት። ደስ የምትላለች እዚህ ላይ የሰላም ድርድሩ ተቋጭተዋል። የሰላም ድርድሩ ተቋጭቶ ስምምነት በመፈረማችን ህዝቡ እፎይ ብሏል። ካፕቴን ማስረሻ ሰጠኝ። አለቀ በቃ ጉዳዩ። አማራ ክልል ሆይ እንኳን ደስ ያለ። በጣም እልህ አስጨራሽ ድርድር አድርገን ከአፍሪካ ህብረት ጋር ሲባል ሰምታ እኮ ዘመነ ካሴ ምን ይላል? ዘሜ እናቱን ልጅ ይሄ ይሰማል እኮ ማህበራዊ ሚዲያ ላይ ይከታተላል። ያው ኢንተርኔት አለ ችግር የለም። ንዝጋው የነገር ተመልካቾች ለማስተዋወስ ያክል ነው። አንዳንዶቹ ተደብቆ የሚቀሩ ፕሮፓጋንዳዎች ሁሉ ብልጽግና አድርግ ያለውን በሙሉ የማድረግ ግዴታ አለበት። እውነት ነው። ገብተሃል የጃልሰኝ እጣ እስክታገኝ ድረስ ጃልሰኝ የገጠመው ነገር እስኪገጥም ድረስ እና የሱ ጓደኞቹ እስኪገጥማቸው ድረስ ዝም ብለህ አሁን ያው ትጠፋለህ። እንዲያውም በጣም ጥሩ ነው። መከላከያ ዩኒፎርም አስለብሶ መግለጫ ቢያሰጠውስ ምን ይውጣው ነበር? ልበስ በግድ ልበስና እንደ እንትና መግለጫ በኢትዮጵያ መከላከያ ዩኒፎርም አርክሰው የኢትዮጵያ መከላከያ ሰራዊት የሀገር መከላከያ ሰራዊት ዩኒፎርም ፕሮክላሜሽን አለው፣ አዋጅ አለው። ማን ይለብሰዋል? አለባበሱ በሙሉ ዲስፕሊናል እና ኮድ ኦፍ ኮንዳክት በመከላከያ ደግሞ ወርዶ መከላከያ ደግሞ የራሱ የሆነ ህግ አለው። መከላከያ ልብስ ማን ይለብሳል በሚለው ጣጣ ያለው መከላከያ ደግሞ ከጫካ መጣው ሰኝ እና ልበስ ስንት ቁጥር ነው? ሚዲየም ነው ላርጅ ነው ብሎ እንካ ልበስ ማን ነው አንደኛው በሙሉ እና የገደሉትም አለ፣ ባለፈው የገደሉትም አለ አብሮ አለበሷቸው መድረክ ላይ። ሌላ ስለ የአፍሪካ ህብረት ቁም ነገረኛ ቢሆን ኖሮ ተመልካቾች፣ አፍሪካ ህብረት ቁም ነገረኛ ፓወርፉል ባለጡንቻ ቢሆን ኖሮ የፕሪቶሪያ ሰላም ስምምነት የሚባል አለ። ትልቁ የዘመናችን ደም አፋሳሹ ጦርነት በትግራይ ላይ የታወጀው ጦርነት ያስቆመ የፕሪቶሪያ ሰላም ስምምነት አፍሪካ ህብረት ነበር። እዛ ላይ ናይጄሪያው የቀድሞ ፕሬዝዳንት ከፊት ለፊት አድርጎ እነ ኬንያታን ከፊት ለፊት አድርጎ የኬንያ የደቡብ አፍሪካ ውጭ ጉዳይ ሚኒስትር ምክትል ውጭ ጉዳይ ሚኒስትሯ ከፊት ለፊት አድርጎ እነ ማይክ ሀመር የተሳተፉበት አውሮፓው የተሳተፉበት የፕሪቶሪያ ሰላም ስምምነት የሚባል ነበር። ሁሉም አፕሪሼት አድርጎ ተመስገን ብሎ ሬድዋን ሁሴን ተመስገናለ፣ ጌታቸው ተመስገናለ፣ ብርሃኑ ጁላ ተመስገናለ። ሁሉም ወደ ወረደ ኬንያ ሄዱት በሙሉ ይሄ በጣም ጥሩ ነው፣ ወደፊት ያመጣዋል። ህገ መንግስታዊ ስርዓት ወደ ነበረበት ተመልሰን እኔ አይደለም ያልኩት ራሳቸው አሰማቸዋል። ብርሃኑ ጁላ ራሱ ህገ መንግስታዊ ስርዓቱ ወደ ነበረበት ተመልሰን ወደ ነበረበት ማለት ሬትሮ አክቲቭ ወደ ነበረበት ወደ ስታተስ ኳ አንቴ ተመልሰን ወደ ጥቅምት 24 ተመልሰን ነው ትግራይ ወደ ነበረችበት ተመልሰን የትግራይ ጥያቄ በፓርላማ በፌዴሬሽኑ በስራ አስፈጻሚ በመናምን መልሰን ትግራይን ወደ ፌዴሬሽኑ እንደገና ሪኢንተግሬት የማድረግ ስራ መስራት ማለት ነው። ከዛ ተጠያቂነቱ ምናምኑ በተፈራረሙት መሰረት መመለስ ማለት ነው። ከዛ አፍሪካ ህብረት ያውቃል። ይሄ አንድ ሰው ለማደራደር ሰራዊት የለው ምናምን የለው ሆዱ ብቻ ይዞ ባህር ዳር የገባው ሰው ለፕሮፓጋንዳ ፍጆታ የሄደ ሰውዬ የሄደ አካል የአፍሪካ ትልቁ አካል ፕሪቶሪያ ሄዶ ዓለም በሙሉ የሚያውቀው ጦርነት ያስቆመ የፕሪቶሪያ ሰላም ስምምነት እሱን ግን ወደፊት ማስቀጠል አልቻለም። የሞተ ነው የምንለው ለዛ ነው። የይስሙላ ዝም ብሎ እንደዚህ አይነት ለፕሮፓጋንዳ ብቻ ቁጭ ብሎ
የሚዲያ ፍጆታ ብቻ በሚዲያ ፍጆታ መኖር የሚፈልግ ነው። አይኖ እነሱ ስንት ይከፈላቸዋል ችግር አፍሪካ ውስጥ ይሄን የሚባል ጦርነት አስቁመናል የሚለው ነገር የለም። ምንም ነገር የለም። ይኸው እንደምታዩት ኮንጎ 30 ዓመት ተዋጉ ዲአርሲ አሜሪካ ነች አሁን እያስቆመችው ያለችው። እንደገና ትላንት ነው የሆነ ጦርነት ተከፈተ ተባለ እንጂ ይሄ ነው አሜሪካ ነች እዛም እያስቆመችው ያለችው። የሱዳን አላስቆመችው። ስለ ሱዳን ምንም ማለት አትችልም። አፍሪካ ህብረት ምንም ማድረግ አይችልም። ሄሜቲና አልቡርሃንን ማገናኘት አይችልም። ማስረሻ ሰጠ ግን አመጣው ተደራደረው ብሎ ዜና ያሰራል እዚህ ላይ አጃይብ ነው። ይሄን የፕሪቶሪያ በጣም ወሳኝ ዶክመንት ላሳያችሁ። ወደ ኋላ ሄደ አሁን ወደ ኋላ ይሄዱ ማሰብን ጥሩ ስለሆነ አብይ አህመድ ያደቀቀው ሀገር አብይ አህመድ ያበላሸውና በጣም ያቃጥላቸው ኦፖርቹኒቲስ የሰላም እድሎችን እንዴት አድርገው ነው ወደ ኋላ ስናየው እነ ብርሃኑ ጁላ ሲያስቡት ምን እንደሚሰማቸው በማስረጃ ከአርካይቭ ነው ዛሬ ማሰማችሁ። የፕሪቶሪያ ሰላም ስምምነት በጣም ጠቃሚ ነው። ህገ መንግስታዊ ስርዓቱ ወደ ነበረበት የሚመልስ ነው ያለበት ከሬድዋኑ ጋር እና የፕሪቶሪያ ስምምነት በጣም ጥሩ ስምምነት ነው የነበረው። ሁሉም ወደ ሰከን ብሎ ወደ ህገ መንግስታዊ ስርዓት ችግሮችን በህግ ወደ መፍታት ችግሮችን በፖለቲካ በውይይት ወደ መፍታት የተበላሹ ነገሮች ወደ ነበሩበት እንዲመለሱ የሚያደርግ እና በሁለቱም ወገን መግባባት የተደረሰበት ነው። የኛ የናይሮቢ ደግሞ እሱን እንዴት አድርገን ነው ስራ ላይ የምናውለው የሚል በእኛም መካከል የነበረው ክፍተት እንዲዘጋ አፈጻጸሙ ላይ በጋራ አረዳድ እንዲኖረን ነው ያደረግነው። በሰሜን ኢትዮጵያ ላይ በዘመቱ ማህበረሰብ የደረሰው ጠባሳ በጣም ትልቅ ነበር የነበረው። ዋናው እንግዲህ መነሻው በመንግስት በኩል ሲደረግ የነበረው አንዱ ህገ መንግስታዊ ስርዓት ማክበር ነው። ኢትዮጵያ የምትጸናው ህገ መንግስቷ ላይ ስትቆም ነው። እዚህ ላይ ተያይዞ ለሁላችንም የሚሆን መደላደል በጋራ ስምምነታችን የፈጠርነው ህገ መንግስት ደግሞ ይዘን በህግና በስርዓት የመከበር ጉዳይ ማረጋገጥ ነበር። ዋናው እሱ ነው። ሉዓላዊነትን የማስከበር ጉዳይ ነበር። እንግዲህ ተመልካቾች ይሄን የፕሪቶሪያ ሰላም ስምምነት እዚህ ጋር ገታ እናድርገውና የፕሪቶሪያ ገና ሳትጨርስ ወዴት ነው ያለችው? ኢትዮጵያ ወዴት ነው ያለችው? ቀይ ባህር ነው ያለችው። ጠቅላላ በሙሉ ቀይ ባህር ብሎ እንዲዘፍን ይኸው ማስረሻ እንኳን ከጫካ አምጥቶ ቀይ ባህር አስባሉት። ማስረሻ ፖለቲካ በየቀኑ ቀደም ብዬ እንደተናገርኩት አንድ ቀን እንኳን ቢያመልጣችሁ አንድ ቀን እንኳን ሚዲያ ሳታዩ ወይ ሞባይላችሁ ሳትከፍቱ ምናምን ብዙ ነገር ተገለባብጦ ነው የምታገኙት። ብዙ ነገር የመረጃ ፍሎ በጣም ፈጣን ነው። በተለይ የዚህ ዘመን የኢትዮጵያ ጉዳይ እና መንግስት የቀይ ባህር ጉዳይ ገሸሽ እንዳደረገው ዝም ብሎ በቃ እንደተባለ ሳያቅ ነው የመጣው። ማስረሻ ከጫካ ሲመጣ ወይ አልነገሩትም። ብሪፊንግ ላይ ሰምቷል። እቺ የቀይ ባህር ጉዳይ ስትባል ፋና ምናምን ወይ ፌስቡክ ላይ ስጋታ ሲል እንደዚህ እንደሚባልና እንጀራ እንዳለችው እና ኢሜጅ ግንባታ ላይ ተጠቅመኛለች ብሎ ያው እቺና አድርግ ተብሎ መጥቶ ሊሆን ይችላል። አፕዴት አላረገው ራሱ ብልጽግና የትና የት ነው? የአሜሪካ የዩኤስ የሴኩሪቲ ስትራቴጂ አሁን አናውንስ ያደረጉት ህዳር አሁን የመጨረሻ ህዳር በፈረንጆች አናውንስ ያደረጉት ፔጅ 29 ላይ አለ። ትላንት እዚህ ፕሮግራም ላይ ያሳይቻቸዋል። ፔጅ 29 ላይ ፖሊሲያቸው አሁን የሚቀጥለው ስትራቴጂያቸው አፍሪካን በተመለከተ ጦርነት ማስቆም፣ ለምሳሌ ሩዋንዳና ዲአርሲ አካባቢ ያለው ማስቆም፣ በሱዳን ነገር ማስቆም እና ቀጣይ ደግሞ ሊያጋጥም የሚችሉ ጦርነቶችን ፕሪቨንት ማድረግ ነው። ፕሪቨንቲንግ ዘ ኒው ዋንስ ይላል። ገና ሊያጋጥም የሚችሉ የኢትዮጵያ የኤርትራ እና የሶማሊያ ጉዳይ እንዳያጋጥም መከላከል እና ማስቆም እንዲሁ ነው የሚለው። አሜሪካ ያልባረከችው ጦርነት የት አካባቢ ነው? እስቲ እንትን ያልፈቀደችው የትኛው ጦርነት ነው እንትን ሊያደርግ የሚችለው? አብይ አህመድ የትግራይ ጦርነት የከፈተው ተባርኮለት ነው። እንዴት ነው የተባረከለት? እኔ አሜሪካ ሆኜ እኮ የምነግረው ይሄ አሜሪካ በሳተላይት ዓለም በሙሉ የምትቆጣጠር ሀገር፣ ጨረቃ ደረስኩኝ ናሳ የሚባል ትልቅ ተቋም ያላት ጎግል እርዝ የምትከታተል በሙሉ ምን የት አካባቢ እንዳለ የምትከታተል ሀገር የኤርትራ ጦር ትግራይ ምድር ገብቶ አድዋ አልፎ ወደ አብይ አዲ ምናምን እየገሰከተ ባለበት ሰዓት
በ14 ቀን ጦርነቱ ከተጀመረ በ14ኛ ቀን ወደ ባህር ዳርና ወደ አስመራ ሚሳኤል ሲተኩስ የትግራይ ኃይል ከዛ ምን አደረገ? ቲፒኤልኤፍ ጦርነቱን ኢንተርናሽናላይዝ ለማድረግ ጥረት እያደረገ ነው። ወደ አስመራ ተኮሰ ሚሳኤል ነው ያለው። የአፍሪካን አፌርስ የአሜሪካ ውጭ ጉዳይ ትራምፕ ነበር በዛን ሰዓት። አሁንም እንዳለው ትራምፕ ማለት ነው። ከባይደን በፊት ነው። ቲቦር ናጂ ያኔ ሼር አድርገው ነበር። ቲቦር ናጂ በቃ ይሄ 3 ሳምንት ጨርሰዋለሁ ብሎ ለሴናተር ኩንስ ስለነገረው ነው ራሱ የተናገረው በ6 ሳምንት ጨርሰዋለሁ ተው እንጂ የአሜሪካ ሲቪል ወር እኮ አጭር ጊዜ ያልቃል ተብሎ ለዘመናት ነው የቆየውና ሚሊዮኖች ጨርሰዋል ብዬ ነገርኩት ነው ያለው። በ6 ሳምንት ጠብቁኝ ነው ብሎ ያስጀመሩት እና ከለላ እየተሰጠው ነው። ማን የሰጠችው? አሜሪካን የሰጠችው። ትግራይ እየተደበደበ ትግራይ መንግስት እየተደበደበ ግን እንደ ትግራይ እንደ በደለኛ እንደ ሚሳኤል ወርውሮ ኢንተርናሽናላይዝ እያደረገ ኤርትራን እየጋበዘ አድርጉ ነው ሲሰለው ነበረ። አቅም የአሜሪካ መንግስት ኤርትራ ትግራይ ውስጥ ስትዋጋ እንደነበረ አቅም ይንገረራው ግን እንደ ፖሊሲ ነው። ይሄ ኮሚኒስት ነው። ይሄ የአልባኒያ የቻይና ኮሚኒስት መጥፋት አለበት ብሎ አስበው ሊሆን ይችላል። ቲፒኤልኤፍ ራሱን አያሳድስም። ራሱ አሁንም ኮሚኒስት ነኝ አብዮታዊ ዲሞክራት ነኝ እያለ አልወደዱት ይሆናል። አብይም በደንብ አሳምነዋቸው ሊሆናል። በተለያየ መንገድ ልጃችን ነው ብሎ የተቀበሉት ሊሆን ይችላል። ያውቁ ነበር። አሁንስ ነው ተብሏል። አሁን የኢትዮጵያ የኤርትራና የሶማሊያ ጦርነት እዚህ አካባቢ ጦርነት እንዳይቀሰቀስ እንሰራለን። የአሜሪካ የሴኩሪቲ ስትራቴጂያችን እዚህ አካባቢ ሰላም ማስፈን ነው አለ። ከዛ ባለፈው ጁላይ ዶናልድ ትራምፕ ለሳቸው ካውንተርፓርት ወደ ኤርትራ ወደ ፕሬዝዳንት ኢሳያስ ደብዳቤ ላኩ። ታንኪዩ ላክልኝ ለምርጫ ፕሬዝዳንት በመሆን እንኳን ደስ ያለ ብለ ላክልኝ የመልካም ምኞት አመሰግናለሁ ብሎ ምላሽ ነው የላኩት። ለስንት ሀገር ነው ምላሽ መላክ የምትችለው አሜሪካ? ኢትዮጵያም እኮ ልካለች። ወዲያው አብይ እኮ ልኳል። ላኩ እንዴ? ዶናልድ ትራምፕ ላከ እንዴ? ለሁሉም እኮ አይደለም የሚላከው። ኢሚዲየትሊ ነበር አብይ መግለጫ የላከው። መልስ ግን አትሰጠው። ለምንድን ነው ተመርጦ ለኤርትራ የላኩት? ጥቅም ጉዳይ ስላላቸው ነው። ፓርትነርሺፕ ስለፈለጉ ነው። ኤርትራ አብይ አህመድ ፓርላማ ላይ እንደገለጸው አይደለም። አብይ አህመድ እንደገለጻት ኤርትራ ወጣት የላት፣ ምድረ በዳ ህገ መንግስት የላት፣ እንደዚህ አይነት ሲል ነበር። ግድ የለህም ብሏል ዶናልድ ትራምፕ። ግድ የለህም እኔ ከዓለም ሀገራት ጋር እሰራለሁ። ኢን ዘ ቤስት ኢንተረስት ኦፍ ዘ ዩናይትድ ስቴትስ እሰራለሁ። ከሳውዲ ጋር ከነገስታትም ጋር እሰራለሁ። ከተቻለ ከኖርዝ ኮሪያም ጋር እሰራለሁ። አብይ እንደሆነ እንደ ዲሞክራት ኢትዮጵያውያንን ከስደት የታደገ እንዳለ ከስደት ኢትዮጵያ ስደት መብት ነው እንዴ? ነገራቸዋል። መብት አይደለም፣ ፕሪቪሌጅ ነው። ፕሪቪሌጅ ነው ኢትዮጵያ ስደት በቦሌ መውጣት። ስለዚህ አለኝ ማውራው ነገር አለ። ከዛ በፊት ተመልካቾች አብይ ጄኖሳይደር ነው። ምንም ጥርጥር የለውም። እኔ አይደለም የተናገርኩት። ሰሞኑ ሰዎች አግኝተውታል። አብይ አህመድ አግኝተውታል። ዶክመንት ሙሉ በሙሉ የተጠናቀረ ዶክመንት አለ እጃችን ላይ። የትግራይ መንግስትና ህዝብ ሙሉ በሙሉ እጁ ላይ ያለው ብለውታል። እና በጀት ዘጋለሁ ምናምን የምትለው ነገር አቃቂር ነገር ችግር ውስጥ ነው ያለው። ዝም ብለህ ተግባብተህ ሰላማዊ መንገዶች ብትከተል ይሻላል። አስረግጬ ነው የምነግራቸው። ይሄን እንትሮቹን መናገር አልፈልግም። እንደዛ አሉት። ሙሉ ዓለም በሙሉ የሚያውቀው ዶክመንት አለ። በማስረጃ የተጠናቀረ ጉዳይ ነው። የጌታቸው ብቻ አይደለም። የጌታቸው አልጀዚራ ሄዶ የተናገረው አይደለም። ሙሉ በሙሉ የተረጋገጠ ነው። ያንተ ሮል በትግራይ ጦርነት ላይ ያንተ የመንግስት ሮል የታወቀ ነው እና አሁንም እየገፋቸው ነው። ወደ ሌላ ነገር እንዲገቡ እየገፋቸው ነው ተብሏል። ስልጣን ላይ ጌታቸው በአንድ ወቅት ስልጣን ላይ እያለ አብይ ምን ላደርገው እችላለሁ? ፍትህ ይቀርማል ወይስ የሰላም ንግግር ብሎ ጠየቀው አንድ ጋዜጠኛ። የዋልታ ይመስለኛል። የትኛው ነው የሚቀድመው? አይ ፍትህ ካልነገሰ ፍትህ ካልተረጋገጠ በስተቀር ሰላም ብሎ ነገር የለም ማለት ይቻላል ወይስ ሰላም ነገሮችን አስቁመን ሰላም እንፍጠርና ከዛ የተጠያቂነት ጉዳይ እናድርግ? የትኛው ነው የሚቀድመው
እኛ ሰላም አስቀድመናል። አብይ ስልጣን ላይ ያለ እኔ ወደ ፍርድ ላቆመው አልችልም። ኢት ሜክ ሴንስ። እውነት ነው፣ ሁሌ የምናገረው ነው። ጄኖሳይደርስ ስልጣን ላይ ያሉ የተጠየቀ ጄኖሳይደር የለም። አብይ አህመድ ስልጣን ላይ አለ። በየት በኩል አልፎ ነው የሚለው? የደርግ ባለስልጣናት ወንጀል እየፈጸሙ እንዳለ ያውቁ ነበር ወይ አያውቁም ይሆናል። ብርሃኑ ጁላ አልፈጸምንም ብሏል። ዛሬ ማሰማችኋለሁ። እኛ ጨፍጫፊ አልነበርንም ብሏል። ደርግ ጨፍጫፊ አልነበረም ብሏል። ግን ጨፍጫፊ ነበር። ስትጨፈጭፍ ጨፍጫፊ ነኝ እያልክ አይደለም ስትጨፈጭፍ፣ ራሽናል የሆነ ምክንያት እየሰጠ ለዚህ እኮ ነው እያደረግኩኝ ያለሁት፣ ለዚህ እኮ ነው እየሰራሁት ያለሁት፣ እኔ እኮ ህዝቡን እየጠቀምኩ ነው የሚል ምክንያት ምናልባት እየደረደርክ ሊሆን ይችላል። ህዝብ እያረድክ መሆኑ ሁላ እያወቅክ አብይ አሁን 1 ሚሊዮን የትግራይ ህዝብ ፈጅቶ የህግ ማስከበር ነው የሰራሁት ሊለን ይችላል። እሱ ነው እንደዛ የሚሉት። አብይ ብቻ አይደለም የእሱ አለቅላቂዎች ነገ ጠዋት የት እንደሚገቡ እናያለን። እንዲህ ጊዜ ስጠንና እዛው እንተያያለን። ብዙ ነገር ስላሳየን በዚህ እድሜያችን ብዙ ነገር ስላሳየን የት እንደሚገቡ ነገ ጠዋት እናያለን። የትግራይ ጄኖሳይድ በፍጹም ሰው አልሞተም፣ መከላከያ አንድ ሰው አልሞተም መከላከያ እንዳለው አብይ አህመድ ሴቶች እኮ በወንድ ነው የተደፈሩት እኛ በምናምን እያለ ሲያማሃኝ የነበረው አይመን ምክንያት ሲደረድር የነበረው ወንጀል አይደለም። ይሄ መከላከል ሰልፍ ዲፌንስ ነው ይለዋል እሱ አይደል። ሰሞኑ ልደቱ ኢንተርቪው አደረገች አለች አንድ እዚህ አማራ ነኝ እያለች ግን ከምባታ ነች ወላይታ ነች ግን በአማራ ስም ስትቀልድ የነበረች ኢህአዴግ ያነገሳት ኢህአዴግ አስሮ ያነገሳታለች። ልደቱ ባለፈው ሄዶ ኢንተርቪው ሲያደርጋት ስለ ትግራይ መጎዳት እንትን ይላትም የምን ጄኖሳይድ ነው የምናምን ትላለች። እሷ ብሎ ጄኖሳይድ ተንታኝ እሷ ብሎ አንድ የተጣለች ኢሳት አጀግኗት ኢህአዴግ አጀግኗት አሁን ቆረቆንዳ መስላ የማን መጫወቻ ሆነች እንደዚህ ትላለች። ጊዜ እንደዛ ነው። ፒቲሽን ተጻጽፍ ነበር። ፒቲሽን በጦርነት ኢሳት ላይ ምናምን ትዝ ይለኛል። ያኔ አለኝ ዶክመንት ጊዜ ወስጄ አመጣዋለሁ። ፒቲሽን እንትን እያደረገች የትግራይን ጦርነት ለማድረግ አሁን ተከላካይ የአብይ ተከላካይ ሆና መጣች። ነልደቱን ሄዳ ለመሞገት ትሞክራለች። የትግራይ ጉዳት የትግራይ ህዝብ ጉዳትና የጄኖሳይድ ከቲፒኤልኤፍ ጋር ታያይዘዋለች። ዝም ብላ አሁን ቆረቆንዳ ስለመሰለች ብዙ ስም ማጥቀስም ዋጋ የለውም። የራሱ ህይወቷም እየሞተ ስለሆነ ነው። የእውነት አሜሪካ መጥቶ በጣም ብዙ ላንድ ኦፍ ኦፖርቹኒቲ በሚባል ጊዜ ሰው በዚህ ሰዓት እንደዚህ ሲሆን ያሳዝናል። በአንድ በኩል አይ ነው ይገባኛል። ወደ ጌታቸው ጉዳይ ልመለስና አብይ አህመድ መጠየቅ አልችልም በዚህ ሰዓት ስልጣን ላይ ነው ያለው ብሏል። ጥሩ ነው የተናገረው ያኔ እዳዝምንት ግን አብይ አህመድ መጠየቅ ስለማትችል ግን ሄደ የአብይ አህመድ አገልጋይ ግን መሆን አትችልም ነው። ይሄ ሪዝናብል ሆነ ጉዳይ በምክንያት ነው ስለምናምን ነው። አብይ ማገልገል ሎጂካል አይደለም። አብይ ስልጣን ላይ ያለ መጠየቅ አትችልም። አሁን ማገልገል ደግሞ የበለጠ የጄኖሳይደር አገልጋይ ስትሆን ራስ የጄኖሳይደር አካል የሆንክ መሆኑን ማወቅ አለብህ። ተጠያቂ እንደምትሆን ኢትዮጵያ ተጋሩ ብቻ አይደለም የሚጠይቁት። አብይ ሚኒስትር ሆነ ሊስትሮ ሆነ ምናምን ሆነ ቤተ መንግስት ሆነ በመንግስት ፖዚሽን ተቀምጠ ስታገለግለው አብይ እያደረከው ነው። እሱ አንደኛ ደረጃ ወንጀለኛ ሆነ፣ አንተ ሁለተኛ ሶስተኛ ይሆንክ ያው ተደራቢ አኮምፕሊሽ ሆነ ያው መከሰስ መጠየቅ አይቀር። እንኳን ሚኒስትር ሆነ ማለት ነው፣ እንኳን አድቫይዘር ሆነ ማለት ነው። በአንድ ወቅት ጌታቸው ስለዚህ ጉዳይ ተናገረዋል። አብይ መጠየቅ አልችልም ያለበት የሰላም ስምምነት ፍትህ እስኪረጋገጥ ከጠበቅኩ መጠፋፋት ይኖርብናል። ሰላም ስምምነት ከመፈረም በፊት ፍትህ እንዲረጋገጥ ወይ አሸንፌ ፍርድ ማቅረብ አለብኝ አብይን እኔ አዲስ አበባ ገብቼ ማርኬው ለፍርድ ማቅረብ አለብኝ ማለት ነው። ወይ እኔ ተይዤ ሁሉም ነገር አልቆ ለፍርድ ማቅረብ አለብኝ። እሱ የሰላም ስምምነት የሚደረገው ይሄንን የመጠፋፋት አዙሪት የሆነ ቦታ ላይ ማስቆም አስፈላጊ ስለሆነ ነው። ፕሪቶሪያ ላይ ያደረግነው ተላልቀን እስከ መጨረሻው እንተላለቅ የሚለው ሎጂክ አይሰራምና እስኪ እንግታውና በዚህ መንገድ እንየው ብለን ነው። እዛ ውስጥ ፍትህ አይኖር ብለን አልተስማማንም። ግን ደግሞ ፍትህ ካላስቀደምን ካልን መጠፋፋት ይመጣል። ይሄን ምን አደረክ ነው? አሁን
ፍትህ አናስቀድም አላልንም። ፍትህ 3 ዓመት ሙሉ ፕሪቶሪያ ሰላም እናስቀድም ተብሎ ፕሪቶሪያ ተፈራረሙ። ምን አስቀደም? ከየትኛው ፍትህ አይደለም። አንደኛው አንኳር የሚባል የትግራይ ጥያቄ የትኛው አስቀደምክ ብትሉ ጌታቸው ረዳ ምንም ጸዳለ ለማ እንደጠየቀችው ነው ናቲንግ ነው ያለች። ምንም ፍትህ አላረጋገጥክም፣ አይዲፒ አልመለስክም፣ የትግራይ ሉዓላዊነት ወደ ቦታ አልመለስክም፣ የቲፒኤልኤፍ እውቅና አልመለስክም። የቲፒኤልኤፍ እውቅና በነገራችን ላይ እንዳይመለስ ሲጥሩ የነበሩት በርካታ አካላት አሉ ከጀርባ። እንዲሁም ከዚህ ጋር እንዲያውም የትዕምት ተቋማት የእገዳ የፋይናንሻል እገዳ እንዲታገዱ አሁን ከጀርባ ያሉ ሰዎች የቀድሞ የትዕምት ሰዎች ናቸው፣ የቀድሞ የህወሓት ሰዎች ናቸው። ለሚመለከተው አካል በውስጥ እናገራለሁ፣ ሚዲያ ላይ አሁን አልናገረው ማለት በማስረጃ ነው። በማስረጃ እዚህ ላይ ኢንቮልቭ ያደረጉ በማማከር ይሄን አድርግ ብሎ መንግስትን ብልጽግና መንግስትን አድቫይዝ በማድረግ የትግራይን ፋይናንሻል እንትን ለመዝጋት እና ይሄን ታርጌት አድርግ ብሎ አሁንም እየመጡ ያሉ ሰዎች አሉ። ባለሀብቶች እናዘጋለን ብሎ ቡራ ከረዩ እያሉ ያሉ ሰዎች አሉ። ጓደኞች እነዚህ የሱ ጓደኞች የሱ አልሰማሁትም። እሱ ግን የሱ ጓደኞች ይሄ መንግስት የአብይ መንግስት ማለት ነው። ቀደም ብዬ ስናገር ተመልካቾች መሰደድ መብት ነው። ኖርማሊ በቦሌ መውጣት መብት ነው። ሙሉ ሪኳየርድ የሆኑ ዶክመንቶችን አሟልቼ ቪዛ አሟልቼ ከሄድኩኝ መብት ነው። ኢትዮጵያ ግን መብት አይደለም፣ ፕሪቪሌጅ ነው፣ መታደል ነው። በቃ እንደ እድል የምታገኘው ነው። ለአብዛኛው እንደዛ ነው። እንደ አንዱ ዝም ብሎ ቪዛ አስመትቶ ወጣ ብሎ ሊሄድ ይችላል፣ የኢትዮጵያ ፓስፖርት ያለው ማለት ነው፣ እንደ እድል የሆነ። ሌላው ግን ገንዘብ ከፍለ ኤርፖርት ላይ ሰው አዘጋጅተ በእውነት አንተ መቼ ነው የሴኩሪቲ ሰው ለምሳሌ የደህንነት ሰው የምር ነው የምነግራቸው ይሄን ታሪክ ደህንነት ሰው ይሄ አሉ አይደል እንደዚህ የሚመቱ ምናምን ሴኩሪቲ የደህንነት ኢሚግሬሽን ላይ መቼ ነው የምትሰራው በየትኛው ሽፍት ነው የምትሰራው ተብሎ ሰኞ ከሰዓት ሽፍት ተረኛ ነኝ፣ ሮብ እንደዚህ ጧት ሽፍት ተረኛ ነኝ። ኦኬ ሮብ ከሆነ የኢትዮጵያ አየር መንገድ ትኬት የኢትዮጵያ አየር መንገድ በዛ ሰዓት የሚበረው ኤሚሬት ላገኝ እችላለሁ፣ የዱባይ የሉፍታንዛ ነው፣ የትኛው ትኬት ልቁረጥ? ሰውየው አሁን እተባበራለሁ ያለው ሰውዬና ገንዘብ የሚቀበል ነው። ዝም ብሎ በነፃም አይደለም፣ ገንዘብ ተከፍሎም ሰዓት ይናገሯል። የሬድዋን ሁሴን የሚያውቀው ታሪክ ነው የማውቀው። የኢትዮጵያ አየር መንገድ ሰዎች ያውቁታል፣ ደህንነት ሰዎች ያውቁታል። ከዛ በሰውየው ወዳለበት ጠብቆ እና ተረኛ ምናምን ሲባል በደንብ አለኝ ተደርጎ እዛ ጋር ይሄዳል። አንዳንዴም ይግባባሉ። እዚህ ጋር ያሉት በአይን ተጠቃቅሰው ስጥ አሳልፈው ይባላል። 200,000 300,000 400,000 ቅርጥፍ አድርጎ ይበላሉ። ዛሬ ድረስ ይደረጋል። ዛሬ ድረስ ይደረጋል። በትግራይ ጦርነት ጊዜ አይደለም፣ በተጋሩ ሲደረግ ነው። ይሄ ኖርማል ነበር። እስከ 2 ሚሊዮን ቅርጥፍ ያደረጉ ሰዎች አውቃለሁ። ያኔ አሁንም ይደረጋል ነው። መሰደድ በቦሌ መውጣት መብት አይደለም። እኔ ተሰድጄ በቃ ሀገር ልጥፋ ቢባል አይቻልም። መውጣት መክፈል አለብህ። ለመሰደድም ተከፍለ ነው የምትሰደደው። በባህር መሄድ አይደለም፣ በየመን በባህር መበላት አይደለም። በቦሌ መውጣት በቪዛ አትችልም ነው። በአንድ ወቅት 2 አብዮችን አሳያቸው። 2 አብዮችን ስለ ስደት አንደኛ የመጀመሪያ መጣ ጊዜ ሳውዲ ሄዶ የሆነች የታመመ ህፃን ልጅ ያዘች የሆነች እናት የታመመ ሆስፒታል የነበረ በልዩ ሁኔታ ጦር ኃይሎች አስቀመጠ። በጣም የኢትዮጵያ ቴሌቪዥን በየሄደ አፕዴት ያደርጋል። ሀቅ እንዴት ነው የጠቅላይ ሚኒስትሩ በሽተኛ እኮ ነው የተባለ። ጠቅላይ ሚኒስትሩ የእሳቸው ሪስፖንሲቢሊቲ ነውና የእሳቸው በሽተኛ ነው እየተባለ በሽተኛ የግለሰብ በሽተኛ የለም። ዜጋ ነው፣ ኢትዮጵያዊ ነው። ከሳውዲ ጥሩ ነው መምጣቱ ጥሩ ነው። በልዩ ሁኔታ ግን የኢትዮጵያ ቴሌቪዥን ሄደ ዜና የሆነ ሚዲያ እየሄደ ዜና ይሰራለት ነበር። ሴንሴሽናል አድርጎት አንድ በሽተኛ የታመመ ህፃን ልጅ ያላት ታዳጊ ያላት እናት መታ ተብሎ ማለት ነው። እና ስደተኞች ከሳውዲ ይዘው መጡ። ከዛ ዝም ብሎ ግር እያሉ ልክ ከአፍጋኒስታን ታሊባን ወደ አፍጋኒስታን ሲገባ አውሮፕላኑ እየተንቀሳቀሰ ዝም ብሎ ሰው እየተሳፈረ አልነበረ? የምታውቁት ቪዲዮ ዩቲዩብ ላይ ያለው ታውቁታላችሁ። ዝም ብሎ እየሄደ አውሮፕላኑ እየተሳፈረ እንዲያውም አንዱ ዶክተር ገና እየበረረ እንዲያውም ሞቷል ወድቆ ቪዲዮ ይታያል ዩቲዩብ ላይ ያለው ሲወድቅ። አንደኛው ዶክተር ነው። ልክ እንደዛ ማለት ነው። ከግብጽ ጭምር ሰው ይዘው መጥቷል።
ፓስፖርት የላቸው ቪዛ የላቸው አመጥቷል። እነ ገረሱ ብቻ እነ ኮሎኔል ገረሱ አይደለም ብቻ የመጡት ብዙ ሰው ከእስር ቤት አስመጣው። ጠቅላይ ሚኒስትሩ እስር ቤት የነበሩ ኢትዮጵያውያን አመጡ፣ ከማላዊ መጡ፣ ከምናምን መጡ ይባል ነበር። ምን አሉ በዛን ሰዓት? እኛ ስለተደመር ሀገሮች ፈሩን፣ አፍሪካ ፈራች፣ ኢትዮጵያን ፈራች። እንዴት? በኢህአዴግ ጊዜ ታስረው የነበሩ በቀላል ይታሰር ነበር። ምክንያቱም የተደመረ ኢትዮጵያዊ አልነበረም። ኢህአዴግ የሞተ ድርጅት ነበር። የኢትዮጵያውያን አንድነት አልነበረም በኢህአዴግ ጊዜ እና ኢትዮጵያውያን በየቦታው ይታሰሩ ነበር። ለውጥ ከመጣ ወዲያ ለውጥ መጣና መደመራችን ሲያውቁ የራሱ ቋንቋ ነው። መደመራችን ሲያውቁ ፈሩን። ከዛ እስረኛ ፍቱ ስንላቸው እንዴ አሁንማ እንፈታለን፣ አሁንማ ማን ይችላችኋል፣ አሁንማ ተደመራችሁ እኮ፣ አሁን እኮ እናንተ እኮ አፍሪካን ታንቀጠቅጣላችሁ እኮ አሉን አለ። ይሄ የተናገረው ልክ እንደመጣ አካባቢ ነው። ተጋሩ ሲሆኑ ግን ስለ እስረኞች ጉዳይ ስለ እስረኛ መፈታት ጉዳይ ተጋሩ ሲሆኑ ግን ምን እንደሚል አሰማችኋለሁ። መጀመሪያ ይሄን የመጀመሪያ ኦሪጂናል የሆነ ቅጥፈቱን ግን መጀመሪያ እናስቀድም። ኦሪጂናል የሆነ ቅጥፈት በአንድ ድምፅ ሊዋጋው ይገባል። አንድ መሆን፣ መደመር፣ መተሳሰብ ብቻ ነው እቺን ሀገር ክብረኛ የሚያረጋት። ዜጎቻችን በሄዱበት የሚከበሩት ዘንድሮ ቆየ ነው። ኢትዮጵያ ውስጥ አንድ መሆን ስንጀምር በነገራችን ላይ አንዳንዱ የሄድኩባቸው ሀገራት እስረኛ ፍቱ የሚል ጥያቄ ስናነሳ አይ አሁንማ አንድ እየሆናችሁ ነው፣ ኢትዮጵያውያን አንድ ከሆኑ እኮ ለኮንቲኔንቱም ለአህጉሩም ክብርና አህጉሩ መምራት የሚችሉ ህዝቦች ናቸው፣ የእናንተን ሰው ማሰር ተገቢ አይደለም፣ ለአሁኑ በሙሉ ይቅርታ እንፈታለን ይላሉ። ምንድነው ያመጣው? በውስጥ ያለ አንድነት። ምንድነው ያመጣው? በውስጥ ያለ ፍቅር። እኛ ስንዋደድ ዓለም ያከብረናል፣ እኛ ስንባላ ማንም ይንቀናል። ተመልከት እንግዲህ የኛ ፍቅር ነው። አሁንማ አንድ ሆናችሁ እኮ አሉን። እስረኛ ፍቱ ስንላቸው በሄድንበት ሀገር አሁንማ እንፈታለን፣ አሁንማ ማን ይችላችኋል፣ አሁንማ በቃ አሁን ውስጣችን ኢንተርናል ዩኒቲ ፈጥረናል ነው። ፓርላማ እኮ ነው የተናገረው በቀጥታ ስርጭት። በኢህአዴግ ጊዜ አንድነት አልነበረም። በኢህአዴግ ጊዜ ጠንካራ መንግስት አልነበረም። እኔ መጣውና መደመር የሚባለው አመጣው። አገር ሁሉ ፈራ። አፍሪካውያን አስፈራ ናቸው። ፍቱ ስንላችሁ እሺ አሁንማ እንዴት ብለን እናስራለን፣ ጠንካራ ሆናችሁ እኮ እኛን ሁላችሁ እና ስንደመር ጠነከርን፣ ሁሉም ይፈራናል። የውስጥ አንድነታችን ሲጠነክር እንደዚህ ሆነ ነው የሚለው። ከዚህ ጋር የተያዘ አንድ ጉዳይ ልንገራቸው። ይሄ መንግስት ተመንግሎ መጥፋት እንዳለበት የሚያረጋግጥ አንድ ጉዳይ ልንገራቸው። በተጋሩ ጉዳይ አሁን ተጋሩ አሉ አዲስ አበባ ምርጥ ተጋሩ ለመምሰል በደንብ አክት የሚያደርጉ አሉ። ፖለቲከኛ በለው አክቲቪስት በለው ምናምን በለው ዝም ብሎ አንዳንዱ ችግር የለበትም ፖለቲካ ግዴታ ይሰጠው የነበረው ትላንት ምንም ማስታወስ አይፈልግም ምናምን ልክ እንደ ማስራሻ ሰጠ ነገር ያመለጠው ነው ማለት ወቅቱ ብዙ ነገር ያመለጠው አለ። እኔ ብዙ ሚዲያ ላይ የምናገረው አለ እኮ አንድ ጓደኛ ያለ የትግራይ ጦርነት ያመለጠው ጓደኛ አለኝ እኔ ያመለጠው ሙሉ በሙሉ ያመለጠው እስር ቤት ሆኖ አፍሪካ ታስሮ ያመለጠው ምን እንደተፈጠረ የሚያውቀው ነገር የለም። ከፕሪቶሪያ ሰላም ስምምነት በኋላ የተፈታ እና እንደዚህ እኮ ተፈጠረ ምናምን ስለው እንዴት ነው ይሄ ነገር ምናምን ይለኛል። ምን ታደርጓል? እስር ቤት ሆኖ ያመለጠው ነው። በአንድ በኩል እድለኛ ነው። ምንም ነገር ትራውማ የለበትም። ምንም ያየው የሰማው ነገር የለም። እንደ አዲስ እንደተወለደ ሕፃን ያው ማሳደግ ነው። ታሪክ መንገር ነው። ታሪክ መንገር ነው። ሌላ ምን አማራጭ አለ? እሱን ወዶ አይደለም። እና አሁን አዲስ አበባ ሆነው ትላንት የመለስ ፎቶግራፍ ሞባይል ላይ ተገኘ ተብሎ ሲታሰር የነበረ ትግራዋይ አሁንም የሚዲያ ሰዎች አሉ አይደል? ቻናል 4 የሚባለው የቢቢሲ ነው። ቻናል 4 ምናምን ወደ አፋር ኢንተርቪው ላደርግ ዶክመንተሪ ስራ ተብሎ የኮሚኒኬሽን ጽህፈት ቤት መንግስት ልኮታል ወደ አፋር። ጌታቸው ልጆችን ዶክመንተሪ ስራ እንደዚህ ያደርጉ አማጺ እንደዚህ ያዘጋጅ ነው። ዶክመንተሪ ሂድና አማጺዎችን ፕሮግራም ስራ። አዲስ አበባ ነው ፕሮግራም የሚያሰራው መንግስት ማለት ፈቅዶ ማለት ነው። እቺ ነገር ለምንድን ነው ዘመን የሚባላል አማራ ክልል ያንቀጠቀጠ ምሬ ወዳጆ የሚባላል ይሄን ሁላ ሙርከኛ የባጫ ደበሌ ሙርከኛ ሰልፍ ያሰለፈና ሄድና እሱ ዶክመንተሪ ስራ እስቲ ብሎ ለምን ወደ አማራ ክልል አይልከው? ቻናል 4 ለአማራ ክልል ተፈቅዶለት አይገባ? ለዚህ ነው የምንታገለው፣ በምክንያት ነው። መሰበር ያለበት መመንገል ያለበት መንግስት ስለሆነ ነው። የራሱን ህዝብ የራሱን ክልል የሚረብሽ የሚበጠብጥ ሰራዊት አደራጅቶ
ሂስ ኦውን ቴሪቶሪ የሱ ጁሪስዲክሽን እሱ የሚያስተዳድረውን ህዝብ እና ክልል በጦርነት የሚረብሽ መንግስት አዲስ አበባ ስላለ ነው። ለዚህ ነው ደግሞ እንታገለዋለን ምንለው ለዛ ነው። ይቀጥላል። ተጋሩ አዲስ አበባ ላሉት ግን ምክንያት ልስጣቸው። ሳውዲ የነበሩ ተጋሩ ነበር። እስር ቤት ገብቶ በብሔር ማን የሚባለው ሌንጮ ባቲ ነው አይደል የሚባለው? ሌንጮ ባቲ ብሔር እየለየ ነበር እንትን የሚያደርገው። ብሔር እየለዩ የሳውዲ የነበሩት ተጋሩ በተለይ በጣም ከባድ ጊዜ ያሳለፉበት ነው። ኢትዮጵያ ምድር ሆኖ ትግራይ ሆኖ ይከታተሉት ይሆናል። ይሄ ፕሮግራም በየቀኑ የነሱ ችግር ነበር እኛ የምናስተጋባው ከቲኤምኤስ ጀምሮ። በየቀኑ የቆዳ በሽታ ተከሰተ፣ እዛው የቆዳ እንትናቸው በሙሉ ተበላሸ፣ እዛ ሞቱ። አንድ ምግብ አይሰጧቸው፣ ሻወር የለ ምናምን የለ እና እንትን የላቸው። እናንተ ተጋሩ ናቸው፣ ኤርትራውያን ናቸው፣ ተጋሩ ናቸው እየተባለ ሆን ብለው ማለት ኤርትራውያንማ በዛ ሰዓት አዲስ አበባ የኤርትራ መንግስት ደጋፊ ከሆንክ ሚሊኒየም አዳራሽ ወያኔ ትግራይ ቀጠቀጥና ትግራይ አሸነፍናት እያለ እንትን የሚያዘፍን ነበር በዛ ሰዓት። ሚሊኒየም አዳራሽ በኢትዮጵያ መንግስት በጀት ፕሮቶኮል ሴኩሪቲ በፌደራል ፖሊስ ታጅቦ ሚሊኒየም አዳራሽ ቪአይፒ ነበሩ እና እናንተ ኢትዮጵያውያን መሆናቸው አናውቅም ይላል። ትግርኛ ተናጋሪ ከኢትዮጵያና ከኤርትራ ውጭ ሌላ ሀገር ላይ የለም። በዛው ኤርትራዊ ደግሞ እየተቀበልከው ነው፣ በቪአይፒ አዲስ አበባ ያስተናገርከው ነው። እነሱ ኤርትራዊ ከሆኑ ቢያንስ እንደ ኤርትራዊ እንኳን ወደ ኢትዮጵያ ታስገባቸው። ኢትዮጵያውያን ተጋሩነን እያሉ ይሄ ጊዜ ማልፍ ጊዜ የለም። ሰዎቹ ኢሌጋል ይሄዱ ናቸው። ሁሉም ፓስፖርት ያለው አይደለም። ሁሉም ኢትዮጵያዊ ለመሆኑ እርግጠኛ አይደለሁም። ሁሉም ከዚህ ሳውዲ የሄደ መሆኑን ማወቅ ያስቸግራል። የሰለጠኑ ገዳዮች አሉበት ይባላል። ብዙ ጉዳይ የሚወራው ቁጥሩ ከፍተኛ ነው፣ 100 ሺዎች ነው። እና ዝም ብለን ብናመጣ የኢትዮጵያ ሕዝብ እንደተለመደው የራሱን ዜጎች ተቸግሮም ቢሆን ቂጣም ጎመን ተካፍሎ ይኖራል። ጠፍቶን ሳይሆን መከራም አብሮ እንዳይመጣ ቆም ብሎ ማጥናት ማስላት ስለሚፈልግ ነው።